አገራለሁ ብትል ውርድ ከራሴ ብትል ነብር እኮ ነሽ። እንዴት እንደምታምሪ ደግሞ አውቃለሁ። ቴንክ ዩ ሶ ማች። ሶ መሄድ ትችላለህ አይደል? ምንድነው እንደዚህ እያልክ አስር የምታይኝ? አልሸጥም። ልትገዛኝ ነው እንዴ? ና ሂድ። እኔ ለመሸጥ ምናምን ሳይሆን እንዲህ ስትናደጅ ምናምን አንዳንድ ደስ ይለኛል። ምንድነው የምናደደው? እኔ እኮ በስነ ስርዓት ነው ያወራሁት። የማይሆን ንግግር ስትናገር ግን በጣም ነው የምታስጠላው። አውቀው። እሺ የማርሽ ሳምሽ ሄዶ ደዛ እንዴ ሰይጣን ይሳምክ። ሄዶ ደዛ ውጣ። ሩታ ተረጋጊ። ስርዓት የሚባል ነገር አለ እኮ የሰው ልጅ አይደል እንዴ? ስርዓት አትለኝም? አይነትክል ሰላም በእኛ ነው ወይኔ ስርዓት እኮ ሰላም በእኛ ነው። ከስርዓት ጋር እኮ እንዲህ ተላለፋችሁ እኮ ሰላም በእኛ ነው። ተላለፋችሁ ከረማችሁ። ኧረ በእናትህ ሂድ። እስቲ ልቀቅ። ወይኔ አንገቴን። አንተ ጆሮዬን ልቀቀኝ። ወደዛው መልካም በእናትህ ልቀቀኝ። በቃ ሂድ። ሰላም በእኛ በትንጅሽ የሰው ልጅ የሚባል ነገር አለ። ልቀቀኝ። ሂድ እንዴ ሩታ ሂድ። ዙርና ሂድ። ውጣ በቃ። ጣጥቼ ምናምን መስሎሽ ነው እንዴ? እንደዛ ነው የሚመስልሽ? ተቃጠል ያለው ቻው። ደህና ሁኚ። እሺ አረ መሳም፣ አረ ማቀፍ፣ አረ ኤርሜላ እንዳታይ ሀብረሽ እኛ የለንበትም። በኋላ ቤት ስትሄድ ለነገሩ ለምና ስለያዘች ምንም መናገር አችልም። ሚስኪን ለምና ነው ለካ አንተ ጋር የመጣች። ረስቼው ነው ለምና የመጣች ሴት እኮ ምንም መናገር አችልም። በነገራችን ላይ እንዴ ምን ነው ደግሞ የኤርሜላ ፊት ባየህበት። ነገሩ የኤርሜላ ፊት ያሮጊት ፊት ነው። እንግዲህ የሩታ ውበት ዛሬ ለየት ባለ መልኩ ነው የታየ። ምን ነው ይሄን ናከል? አይ በቃ የሩታ ውበት እኮ አብርሽን በቁሙ ቅልጥ ነው ያረገው ብታዩ ማለት ነው። አረ መሳም ተው እንጂ ጉንጯ ተሰማታል። አታፍርም? እስኪ አይተናቸው ነው አስፈልገንም ግን ደግሞ ጉራ አይደለም አድርገነው አሳይተናል። በደንብ አረ በደንብ ከጥግ አሳይተናል። ከፈለግን አሁን እናረጋው ነበር ግን እንደዛ አይነት ፕሮግራም የለንም እኛ። ግን ደግሞ ካንቺ ጋር ጸባል ፈልገን እኛ ማን ፈልገን ሳሙኔ ድብና አርጌ ነው የምደረበው። ወንድሜ እኮ ነው ድብና አርጌ ነው የምደረበው። እንዴ በማይሆን አግባብ እኮ ነው መተህ እየተናገርክ ያለው። ምንም አላለህም እኮ ምንም አላለህም። ያኔ እናንተ ነገር አብቅቶለታል። በደንብ ነው የምደረብለት። ድብና አርጌ ነው የምደረብለት። ትቀልዳለህ እንዴ? ሩታ አንቺ መኖርሽ አንቺ መኖርሽ ጠቅሞሻል እንጂ ማለት ነው። እንዴ ጆሮን አንጠልጥዬ ነበር ማስወጣት። በጣም ነው እንዴ ማንጠልጠል የምትችለው እንደዚህ? በጣም ቀልዱ ነው። ስነ ስርዓትን ያዝ። ሌላው ይቀር ገኒ፣ ሌላው ይቀር። እኔ አክብረኝ፣ እሱ አክብረው። አንቺ ቆመሽ እንደዚህ እየተናገረ ያለው ልጅ ምን አይነት ስነ ስርዓት ነው ያለ? አንተ እንዴት ነው ያደረከው? አንተ ነው እንጂ ስነ ስርዓት መያዝ ያለብህ። ከአንቺ ጋር ጸባል ፈልገን በጣም ስነ ስርዓት ያለብህ። ሰው ሲያስጠላ ሲደብረው የሚግባክ በቃ የልጅሽን አባትማ እንደዚህ አይባልም። ኧረ መድኃኒዓለም አባት ይድረስ። አንተ ማለት እንዴ ልትጃጃል የመጣኸው? የልጅሽን አባት እንዲህ ይባላል አይባልም። ጎሻው እንደዚህ እዚህ ጋር ደረስክ ቀስ እያልክ አሁን ደግሞ እዛ ጋር ደረስክ። አይ ባይሆን አሁን እኔና አንቺ እንድናወራ ፈቅደውልኝ ነበር። እኔና አንቺ ማውራት እንችላለን። እነሱ ገብተውልናል። እሺ ልቀቀኝ። እኔ ልቀቀኝ። ሳትነካኝ አውራኝ በእናትህ። እኔ እንድትነካኝ አልፈልግም። እኔ ደግሞ ልነካሽ ወይኔ ጉዴ ፈላ። መድኃኒዓለም አባቴ ድረስ አትንካኝ። እዛው ርቀት እንጠብቅ። አውራኝ። ምንድን ነው የምታወራኝ? በምን ጉዳይ? ስለምን? አይ እኔ ላወራሽ የምፈልገው ነገር ምን መሰለሽ? አንደኛ ነገር በእኔና አንቺ መሀል ሌላ ሰው አታስገቢ። እኔና አንቺ ስንገናኝ ሌላ ሰው አይግባ በመሀላችን። ተው እንጂ። አዎ ይሄንን ነው ልልሽ የምፈልገው። እኔ እናንተ መሀል እኔና አንቺ መሀል የሚባል ውል የለንም እኮ። ስለምን እኔና አንቺ በቃ ቤትሽም ስመጣ ሌላ ሰው ማየት አልፈልግም። ሌላ ሰው ሳይ ደሜ ይፈላል። ስለዚህ ደም ብቻ ነው የሚፈላው? ሌላም ነገር መፍላት ከቻለ ልጄ ምን ይሄድ ዞር በል። ምንም የልጅን ማየት አትችልም። ዛሬ እንደዚህ ሆነ። አትንካኝ ደግሞ እንደትነካኝ አልፈልግም። አስወጪውና አትችልም። አስወጪውና ዛሬ እንደዚህ ሆነ በኋላ ወይ ነገር እንደዚህ አይነት ንግግር ነገ ወይ በኋላ እመጣለሁ። እኔማ እሄዳለሁ እኮ ነው። አንቺ እንደዚህ ተኮሳተርሽ ምናምን እዚህ መቆየት አልችልም እኮ። ስነ ስርዓትን ትይዛለህ ከዚህ በኋላ ማለት ነው። እየመጣህ እንደዚህ ረብሻለሁ፣ አፌን እከፍታለሁ ምናምን የማይሆን ንግግር። እንግዲህ የሩታ ውበት አብርሽን በቁም ፍዝዝ አርግቶታል። እንግዲህ በዛም በዚህም ብሎ ጉንጫውን ስሞ ወጥቷል ማለት ነው። ብዙዎቻችሁ የዚህ መሳም ነገር ርርድብን እያረጋችሁ ነው እንዴ? እናንተ ረሳችሁት እንዴ? ሚስቱ እኮ ነበረች።
አሁንም እኮ የልጁ እናት ናት። ተው እንጂ ኧረ አይባልም እንዴ! ለምን ሳምካት? ነውር እኮ ነው። ሌላኛው ደግሞ ሮቤልን ለምንድን ነው በዚህ ልክ የጠላው? በዚህ ልክ ሊናገረው የቻለ ለምንድን ነው የምትሉ አላችሁ። እሱ ሙሉ መረጃ ሰጣችኋለሁ። ምክንያቱም ሮቤልም ጥፋት አለበት። በዛ ልክ አብርሽን መናገር አልነበረበትም እንዴ! ረሳው እንዴ? የራሱ ቤት እኮ ነው፣ የአብርሽ ቤት እኮ ነው። ምን ሆናችሁ ነው? እንኳንም ተናገርከው። ምድር አሽቃባጭ ማለት ነው። ይሄ ልጅ እኮ ዛሬ ትቶ ቢወጣ ትላንት ቤቱ ነበር። እውነትን እንነጋገር እንጂ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ? የኔ ያለሁላችሁ አልሐምዱሊላህ። መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብርታቱን ማለት ነው። እንግዲህ ትላንት የነበረው ነገር ቪዲዮ ለመስራት በጣም ጓጉቼ መስራት አልቻልኩም ነበረ። ትንሽ ቢዚ ነበርኩ ማለት ነው። እንግዲህ ዛሬ መጥቼ ያላችኋለሁ። እስከ መጨረሻው አብራችሁ ተከታተሉኝ። አብርሽም ሮቤልም በዚህ ልክ ለምን እንደተናገረው፣ ሮቤልም ደግሞ ለአብርሽ በገዛ ቤቱ አንተ ውጣልኝ፣ እኔ አይደለሁም የምወጣ አንተ ነህ የምትወጣ፣ የእህቴ ቤት ነው ብሎ የተከራከረበት ምክንያት፣ አብርሽ ደግሞ ሩታን ለምን ሳማትም ብላችሁ ጥያቄ የምታነሱ አላችሁ። እሱን እስከ መጨረሻው አዳምጡ ታገኙታላችሁ መልስ ማለት ነው። እንግዲህ ሮቤልን በዛ ልክ የተናገረው ያው ለሩታ ባላም ጥርቶላታል። ሮቤል በእኔ ነጥቆ ለሌላ እንዴት ይደራታል ብሎ አንደኛ ደሙ የፈላ ለዚህ ነው። እሱም ደሜ ነው የሚፈላ ሌላ ሰው ሳይ ከአንቺ ውጭ ማንንም ማየት አልፈልግም እያላት ነው ለሩታ ማለት ነው። እንግዲህ ሌላኛው ደግሞ ያው ሮቤልን የተናገረው ለዚህ ነው። ሮቤልም ደግሞ ለአብርሽ ናውጣልኝ አንተ ነህ መውጣት ያለብህ ማለቱ ጥፋት ነው እዚህ ጋር። ምክንያቱም አብርሽ ቤቱ ነበር፣ እቃው ይዞ አልወጣም፣ ልብሱ ነው ይዞ ወጣ። እንግዲህ በዚህ ልክ ከቤት ውጣልኝ ማለት ለምን እነሱ ላይ ሩታ ላይ ሌላ ጥፋት እንዲገኝባት ስለማንፈልግ ማለት አልነበረበትም። ይሄ ጥፋት ነው። በመቀጠል ደግሞ ሩታ ለምን ሳማት፣ ለምን ዝም አለችው የምትሉ ያላችሁ እንዴ! ባሏ እኮ ነው። ረሳችሁ እንዴ? በፊት ባሏ ነው፣ የልጁ አባት ነው እንዴ? ጉንጫዋ ነው እንጂ ሌላ ቦታዋ ሲስም አያችሁ እንዴ? አካበዳችሁ ሳ ምን ነው ይሄን አክል አካበዳችሁት? ጉንጫዋ ነው የሰማ ሌላ ነገር አይደለም። እንግዲህ ፍቅሯ ክንፍ እያረገው ነው። ውበቷ እንግዲህ አላስቆም እያለው ነው። ምን እያርግ እንዴ? እሷ እንግዲህ ውበት ለቆባታል። ፈጣሪ የሰጣት ውበት እንግዲህ ያቺ አሮጊትን ባየበት ሩታን ሲያይ እንደዚህ አይሁን ብላችሁ ታስባላችሁ እንዴ? እኔ በበኩሌ አላስብም። ምክንያቱም እረዳዋለሁ እንዴ የዛች የአሮጊት የውሽሚት የአሮጊት ፊት አይቶ መጥቶ የሩታ ውበት ሲያይ በቃ አስባችሁታል እንዴት እንደሆነ አይታችሁታል። በቃ ቅልት ብሎ ነበር እኮ በቁሙ እያያት ቀልጦ ነበረ። እንግዲህ ምንም ማድረግ አይቻልም። ብቻ ያለ ወርቅ አያውቁትም ይባላል። ብቻ ያለ ወርቅ እጃችሁ ላይ እያለ አታውቁትም። ከወደቃችሁ በኋላ ነው የዛ ዋጋ የምታውቁትና እንግዲህ አጠገቡ እያለች አላወቃትም ነበር። አሁን እሷ ቆርጣ ከሄደች ለሌላ ሰው ለመሆን ከወሰነች በኋላ እንግዲህ ኬት ላገኝሽና ልብላ እያለ ነው። ምንም ማድረግ አይቻልም። እንግዲህ አምልጦሃል። በእጅህ ያለ ነገር ያዝ ስትባል አሊዝም ውሽሚትን ብለህ ሂደሃል። እንግዲህ ታዋጣ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁ።